ተከበራችሁ የእናንተ ተከታታዮች እንዴት ናችሁ? ልጅ እግዚአብሔር አምላክ ተመስገን ይሁን ሰላም ነው። አዲስ ለመጣችሁ እንኳን ሰላም መጣችሁ፣ ለነበራችሁ እንኳን ሰላም ቆያችሁ እያልኩኝ እንግዲህ ዛሬ በጣም የሚያሳዝን ሁኔታ ስላየሁኝ በጣም እንጃ አላውቅም። አንዳንድ ሰው ሀዘን በተከታታይ ሲገጥመው በጣም ነው ልብ የሚሰብረው ማለት ነው። እና መሴታችን በጣም ታማለች በወንድሟ ሀዘን የእሷ ደግሞ በጣም ባሰ እና እንግዲህ እግዚአብሔር አምላክ መጽናናቱ እንዲሰጣት ጸሎት አድርጉላት። በጣም ታማለች፣ እንደምናየው ከሆነ ሐኪም ቤት ገብታለች። አሁን ግሉኮስ ተሰጥቷታል እና በጣም ከባድ ነው። እግዚአብሔር አምላክ ምሕረቱን ይላክላት። ለውድ ወንድማችን ደግሞ እውነት እግዚአብሔር አምላክ ነፍሱን በቅዱሳን አባቶቻችን ጎን ያኖረው። ሌላ ምን ይባላል? በጣም በአስቸጋሪ ሰዓት ላይ ያለ ነው። ሰው ስደትን ሆኖ አገር ቤትን ሆኖ መኖር አልቻለም። አላቅም እንዴት እንደሆነ ማለት ነው። እውነት እንደው አንዳንድ ሰው ተፈጠር ሲባል እንደው ለዚህ አይነት ነገር የሚፈጠር ያለ እስኪመስል ድረስ ቋንቋችን ሁለመናችን ተደበላልቆብን በሰው ሀገርም ሰው መኖር አልቻለም እና እንዴት ወንድሙ ላይ እንዴት እንደዚህ ያክል እጅ ያሳረፋል? ሰው እጅ እንዴት ያሳረፋል? በአሁን ሰዓት እኮ ሰው ክብር ነው፣ ግን ልክ እንደ ቅጠል እየረገፍን ያለ ነው። በሀገር ቤትም አልተቻለም፣ በሰው ሀገርም አልተቻለም። ሰው እንዴት መኖር እንዳለበት ራሱ ግራ ግብት የሚያስብል ሰዓት ላይ ያለ ነው እና በጣም እናሳዝናለን። በእውነት በጣም ልብ ይሰብራል። እግዚአብሔር አምላክ ማስተዋልን ያድለን፣ እሳት አይናችን ያብራልን ማለት ነው። ሌላ ምን ይባላል? እና አላቅም እኔ ራሱ የምናገርበት አንደበት ራሱ አጥሮኛል። ምክንያቱም ሰው ልኖር ብሎ ሲፈጠር አትኖርም ብሎ ነፍሱን በሰው እጅ ሲያልፍ በጣም ይከብዳል። ደግሞ በስደት ስንት አገርን አቋርጠው ያልፍልኛል ብሎ ቤተሰቦች ያሳልፋለሁ እኔ ያልፍልኛል ብሎ ከአንድ ሁለት ጊዜ ተመላልሶ አገርን አቋርጦ ከባህር መጦ ባህር ያልበላው በረሃ ያልበላው ግን የሰው አውሬ በሳውዲ ምድር በላው። በእውነት እንግዲህ መድኃኔዓለም ብቻ የዋጋቸውን ይክፈላቸው። መቼስ የሰው ደም እኮ እንደጠፋ ዝም ብሎ አይቀርም፣ በነፃ አይቀርም። እንደዘነጡ እንደጨፈሩም አይቀሩም። ሁሉም ሰው የዋጋውን ያገኛል። ግን ያን እስከሆን ድረስ ግን እኛ እንደዚህ ላይ በድረሳችን ደግሞ በጣም ነው ልብ የሚሰብረው። እንደው ምንድነው አዚም የተጣለብን? በእውነት በጣም እናሳዝናለን እኮ በፈጣሪ። ሰው እንዴት ይዘግጣል? እንዴት እንደዚህ ይሆናል? በፈጣሪ እንዴ! ኧረ ተው፣ ኧረ ተው፣ ኧረን ሰው ይኖርበት ተው። ስንት ዓላማ ፈጥሮት ነው እግዚአብሔር አምላክ። ዘረኝነት ምን ያደርጋል? ዘረኝነት እኮ ለእርሻ ብቻ ነው እንጂ ለሰው ፍጥረት አይደለም። ዘረኝነት እኮ መሬት ላይ ይህን ነገር እሰራለሁ፣ ይህን ነገር አበቅላለሁ፣ ይህን ነገር እዘራለሁ የሚል ነው። ለእርሻ ነው እንጂ ለገበሬ ነው እንጂ ለእኛ በቋንቋ መለያየት፣ በዘረኝነት መለያየት፣ በሃይማኖት መለያየት እዚህ ጋር ምንም ጥቅም የለውም። አንድነታችን ነው መታሳሰባችን ነው የሚጠቅመው እንጂ መለያየት ለማንም አልጠቀምም። ሰው አውሬ ከአውሬ ጋር ዱር ላይ ጫካ ላይ ተስፋምቶ እየኖረ እኛ እንዴት ከሰው ጋር መኖር ያቅተናል? በፈጣሪ እንዴት የሰው በል እንሆናለን? እንዴት የሰው አውሬ እንሆናለን? በፈጣሪ ኧረ ተው፣ ኧረ ተው። እስከ መቼ የምንኖርበት እድሜ ነው እንዴ? ጠዋት ታይተን እኮ ከሰዓት በደቂቃ ሰዓት ውስጥ ምን ጠፋ ጤዛ እኮ ነን እኛ። አሁን ልብስ ለብሰን ጫማ ጊጠን ተኳኩለን ቫዝሊን ተቀብተን ታጥበን ስንወጣ እኮ ሰው እንመስላለን እኮ በፈጣሪ። ግን መጨረሻችን ምን ይሆን ብለን ለምን አናስብ? በፈጣሪ እንዴ
እንደው የገሃነም እሳት እንደው የት ሄደ ነው ብለን ነው የምናስበው። መጣሪ እንኳን እኛ ይህንን የሰው የገደልን የሰው ነፍስ አጠፋን የሰረቅን ያማን የዘሞተን ስንቱን ነገር ኃጢአት አንሶን ይቅርና ስንት ዓለምን ራሱ ንቀው የገቡ ገዳማት የገቡ ጫካ በዱር በጫካ የሚኖር ራሱ አባቶቻችን እኮ ገሃነመ እሳትን ነው የሚፈሩት። ያን ነገር እንዳይገቡ ነው የሚታጉት፣ የሚጸልዩት፣ የሚሰግዱት። እኛ በዚህ ዓለም ውስጥ እያለን ይሄንን እሳት እንዴት እንደረሳ ነው በፈጣሪ። ያ ፍል ውሃ ያ ፍሉ እሳት ትሎ የማንቀላፋ 24 ሰዓት እየነደድን የምናልፍበት ህይወት እንዴት እንረሳለን በፈጣሪ። ሰው እንዴት ይሄን ይረሳል? ስጋችን እኮ ነው ተበስብሶ የሚቀረው እንጂ እኮ ነፍሳችን እኮ ገሃነም እኮ ነው የምትቃደሰው። እና መጨረሻ ላይ ደግሞ ስንነሳ ደግሞ ለእግዚአብሔር አምላክ ደግሞ ምንድን ነው የምንመልስለት? ሰው ገድያለሁ ብለን ነው የምንመልስለት? ምንድን ነው? ኧረ ተው። አንዳንድ ጊዜ እኮ በእናታችሁ የፈጠራችሁ አምላክ የሆነባችሁ እስኪ እንደምናችሁ እንደው ቢያንስ እንኳን ሰው ለመግደል ብሎ ሰው ስደት ይወጣል ፈጣሪ? ወይስ እንደው ምን ተጠናውታችሁ ምን አጋንንት ኑሮባችሁ ነው ይሄንን ነገር አላማ ብላችሁ ሰውን እንደዚህ የሰውን ህይወት የምታጠፉት? እሱስ አንድ ህይወቱ አልፏል። ለቤተሰቦቹ ይኸው ለእህቶቹ ለወዳጅ ዘመዶቹ የእግር እሳት ሆኖ ያለፈው እሱ አንድ ህይወቱ አልፏል። እንዴት ሰው እንደዚህ ሆነ በፈጣሪ? ኧረ ተው እንዴ! የማያልፍ ነገር ለምን እንሰራለን? የሰላለም የሚጸጽተንን ገሃነመ እሳት የሚጠብቀንን ለምን ኃጢአት ለምን እንሰራለን በፈጣሪ? ስንት የሚሰራ ነገር ጠፍቶ ነው፣ መልካም ነገር ጠፍቶ ነው በፈጣሪ። ስርዓት ከሆናችሁ እንደ ልመና እንኳን ወጥታችኋል፣ ልመናችሁ እንኳን አትሰሩም። ከእንደዚህ አይነት አጸያፊ የሰው መግደል ህይወት ከምትስተማሩ እና አላውቅም። ቃላትም ራሱ አጥሮኛል። እኔ በእውነት መናገር አልችልም። እንግዲህ እህታችን መሲ እግዚአብሔር አምላክ መጽናናቱን ያድልሽ። ለወዳጅ ዘመዶቹ ለቤተሰቦቹ እግዚአብሔር አምላክ መጽናናቱን ያድላቸው። በተለይ ደግሞ የመሲ ደግሞ በጣም ይከብዳል። በተከታታይ የወንድሞቿ በተከታታይ ሀዘን እየሰማች ነውና እንግዲህ እግዚአብሔር አምላክ ያጽናሽ። ሌላ ምንም ነገር አልልም እማቴ። እሱም እግዚአብሔር አምላክ በቅዱሳን አባቶቻችን ጎን ያኖረው። በጣም ከባድ ነው። ሌላ ምን ይባላል? አላቅም። እኔ ቃላት ስላጠራኝ ነው መናገር ሶስት ንፋስ ረሱ እስኪቋራ ድረስ ነው እንትን ያልኩት የደነገጥኩት ማለት ነው። እና እንግዲህ እግዚአብሔር አምላክ መጽናቱን ያድርግ። በእውነት ጸሎት አድርጉ። በእውነት ለሀገራችን ህዝባችን እንደዚህ ሰይጣን ሀገርን ተጣጣሞቶት እንደዚህ እየሆነ ከቀጠለን እኛ መጨረሻችን ምን እንደሚሆን ስለማናቅ አድራችሁ በጸሎት እንተሳሰብ፣ ድዋ እናድርግ፣ ፈጣሪያችን እንለምነው። ባየንበት ባለንበት ሃይማኖታችን በምናምንበት ነገር ወደ ፈጣሪያችን እንጩህ፣ ወደ ፈጣሪያችን እናልቀስ። በእውነት በጣም እናሳዝናለን። ባላችሁበት ሰላማችን አብዛልኝ። አመሰግናለሁ ስላዳመጣችሁ። ይህን መናገር ራሱ አልቻልኩም። ፈጣሪ ስም